እንዴት ናችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል አብራችሁን ቆዩ በቅድሚያ ምን ጉዳዮችን እንደያዘን ላስተዋውቃችሁ ከምንመለከታቸው መረጃዎች መካከል የዝውውር ጉዳዮችን ዛሬ በስፋት እንመለከታለን ባለፉት ቀናት ጨዋታዎች ላይ ስለ አርሰናል የተነሱ ጉዳዮችን በስፋት ስናነሳሳ ነበር አሁን የምንመለከታቸው ጉዳዮች መካከል በዝውውር በቅርብ ቀናት አርሰናልን ከተለያዩ የአጥቂ ስፍራ ተጫዋቾች ጋር ስም ሲያዝ ተመልክተናልና እነሱን እናነሳሳለን ኢሊማን ኒዲያዬ ባለፈው በዚሁ በሰራንላችሁ ቪዲዮ ላይ መለስ ብላችሁ መመልከት ትችላላችሁ ኤቨርተኑን አጥቂ በተመለከተ አዲስ የወጣ መረጃ አለ ባርሴሎና ደግሞ ለሮበርት ሌቫንዶቭስኪ ተተኪ የሚፈልገው አንድ ተጫዋች ከአርሰናል ጋር ስሙ እየተያዘ ይገኛል ጥሩ አቅም ያለው ተጫዋች ነው በስፔን ላ ሊጋ እየተጫወተ ይገኛል ስለዚህም ተጫዋች የምናነሳው ነገር ይኖራል ወደ ብራዚል ሜዳን አንድ ወጣት ተጫዋች አለ ከሱ ጋርም በተያዘ ተጨማሪ ዝርዝር ጉዳዮችን ያዝንባቸው የዝውውር ሐሳቦች ናቸው ከዛ ማለፍ ሲል የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ላይ ሚኬል አርቴታን ጆሪን ቲምበርን ተመልክተናል በተጫዋችነትና በአሰልጣኝነት ስለነዚህም ጉዳዮች ሐሳቦችን እናነሳለን በተጨማሪነት በእንግሊዝ ፕሪሚየር ሊግ ላይ ካሉ ተንታኞች መካከል ያንዳንዶቹን ሐሳብ አንስተን ሐሳብ እንሰጥበታለን አርሰናል መቼ የዋንጫውን አሸናፊነት ሊያረጋግጥ ይችላል በመንገድ የሚለውን እንነግራችኋለን ምክንያቱም ሩቡ የሊጉ ውድድር ዘመን ተጠናቋል 9 ጨዋታዎች ተጠናቋል 10ኛ ሳምንት መጥቷል ከበርንሌ ጋር የሚደረገው የተርፍ ሙር ጨዋታንም በተመለከተ የበርንሌው አሰልጣኝ ስኮት ፓርከር ስለ አርሰናል ኦነስትሊ የሚያምነውን ነገር በትክክል ምንድነው አርሰናል ያለው ነገር የሚለውን በትክክል ያስቀመጠበትን ሐሳብም እናነሳለን ሌሎችንም ጉዳዮች እዚሁ እያያያዘን የምንመለከት ነው የሚሆነው የቀድሞው የኒውካስል ዩናይትድ አሰልጣኝ አለን ፓርዲው ስለ ማንቸስተር ሲቲ ተፎካካሪነት ስለ አርሰናልም አንስቷል ከዛው ውጪ የኬፓና የዳቪድ ራያም ጉዳይ ይነሳል ሌሎችም በርከት ያሉ ጉዳዮችን በየማሉ እየነገርናችሁ ያነሳሳን እንቆያለን በቻላችሁት በያላችሁበት አብራችሁን ቆዩ ቻናላችንን ሰብስክራይብ አድርጉ ቤተሰብ ሁኑ በየለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩም አስቀድሜ ላስታውሳችሁና በቀጥታ ወደ መረጃዎቹ እናልፋለን በመረጃዎቻችን መካከል የምናስቀድመው ሚኬል አርቴታ የወሩ ምርጥ አሰልጣኝ እጩዎች ውስጥ ተካቷል ትናንትና አንዳንድ ጉዳዮችን ሳነሳላችሁ ነበር በተለይ ደግሞ ሩበን አሞሪም በዚህ እጩ ውስጥ ይደረጋሉ ተብሎ የማንቸስተር ዩናይትድ ደጋፊዎች ብዙ ሐሳቦችን ሲያነሱ ነበር ሩበን አሞሪም የማንቸስተር ዩናይትድ የወሩ 3 ጨዋታዎች ላይ በፕሪሚየር ሊግ ብቻ ነው 3 ጨዋታዎችን ያከናወነው አርሰናል ለምሳሌ በቻምፒየንስ ሊግ 2 ጨዋታዎችን አትሌቲኮ ማድሪድ እና ኦሎምፒያኮስን እንዲሁም ኦክቶበር ላይ የተደረገ ሌላኛው የብራይተን ጨዋታ ነው በዚህ በሊግ ካፕ የአራተኛው ዙር ጨዋታ ትናንትናም በስፋት የተመለከትነው ጉዳይ ማለት ነው ማንቸስተር ዩናይትድ ግን በሊግ ካፕም የለበትም በግሪምስቢ ታውን ተሸንፎ ወጥቷል በቻምፒየንስ ሊግም ላይ የለም ስለዚህ 3 ጨዋታዎችን ያደረገው 3ቱንም ጨዋታዎች ግን ማንቸስተር ዩናይትድ አሸንፏልና ሩበን አሞሪም በፕሪሚየር ሊጉ ምርጥ አሰልጣኝ እጩ ውስጥ ተካቷል በሚኬል አርቴታ ቡድን ውስጥ ግን በፕሪሚየር ሊጉ ያደረጋቸውን 3 ጨዋታዎች በሙሉ ግብ ሳይቆጠርበት አሸንፏል በኦክቶበር ወር አጠቃላይ በኦክቶበር ወር በእንግሊዝ ተደርጎ በማይታወቅ ሁኔታ 6 ጨዋታዎችን አድርጎ 6ቱንም አሸንፎ 12 ግቦችን አስቆጥሮ ምንም ግብ ሳይቆጠርበት ወጥቷል የአርሰናል ቡድን በሚኬል አርቴታ ስርና ሚኬል አርቴታ በዚህ እጩ ዝርዝር ውስጥ ተካቷል ሌሎችም በዚህ እጩ ውስጥ የተካተቱ አሰልጣኞች አሉ ከሩበን አሞሪም በመቀጠል ኡናይ ኤምሪ በአስቶን ቪላ በኩል እንዲሁም ደግሞ አንዶኒ ኢራዮላ ከነዚህ አራት አሰልጣኞች መካከል በእጩነት ከቀረቡት 3ቱ ስፔናውያን ናቸው ሚኬል አርቴታ ኡናይ ኤምሪ እንዲሁም ደግሞ አንዶኒ ኢራዮላ ከዛው ውጪ ሩበን አሞሪም ፖርቹጋላዊ አሰልጣኝ በዚህ ዝርዝር ውስጥ ተካቷል ማን ያሸንፋል ግምቶቻችሁን አስቀምጡ ስንል ነበር ትናንትናም ብዙዎቻችሁ ሚኬል አርቴታ ያሸንፋል ስትሉ ነበር ዛሬም ሐሳቦቻችሁን ከዚህ ጋር ያያይዛችሁ ለተገልጹልን ለታስቀምጡልን ትችላላችሁ በተጫዋችነት ደግሞ ከነ ሃርሊንግ ብራውት ሃላንድ ከዛ በተጨማሪም ሌሎችም የፕሪሚየር ሊግ በርከት ያሉ ተጫዋቾች በተካተቱበት የኦክቶበር ወር ምርጥ ተጫዋቾች ዝርዝር ውስጥ ጆሪን ቲምበር መካተቱን ተመልክተናል በኒውካስል ዩናይትድ በኩል ብሩኖ ጉማሬዥ አለ ሌሎችም ተጫዋቾች የተካተቱበት ነው ሃርሊንግ ብራውት ሃላንድ ከጆሪን ቲምበር ከነ ብሩኖ ጉማሬዥ ጋር የሚፋለምበት የመጨረሻው ሂደትም ይጠበቃልና እነሱን አይተናል በእንግሊዝ ፕሪሚየር ሊግ የወሩ ማን ያሸንፋል የሚለውን ደግሞ በቀጣይ በስፋት እንመለከታለን ከተጫዋቾች ዝውውር ጋር በተያያዘ የሚነሱ ሐሳቦች አሉ ከዛ አስቀድመን ግን
አንዳንድ አርሰናልን በተመለከተ የበርንሌው አሰልጣኝ ነገ 12 ሰዓት ከሚደረገው ጨዋታ አስቀድሞ አንዳንድ ሀሳቦችን ሲያነሱ ተመልክቻለሁ። ስኮት ፓርከር ካነሷቸው ጉዳዮች መካከል ስለ አርሰናል ቡድን ግንባታ እኔ አርሰናል ቡድንን ስመለከት የሴት ፒስ ቡድን ብቻ እንዳልሆነ መናገር ይቻላል። የሴት ፒስ መርቻንት አይደለም፣ ሴት ፒስ ላይ ጥገኛ የሆነ ቡድን እንዳልሆነ መናገር ይቻላል። ሆነስትሊ በእውነታውን ለመናገር የተመለከትኩትም ስናገር ይላል ስኮት ፓርከር ፍሉይድ የሆነ በጣም ውህደት ያለው ቡድን በጣም የማይታመን ከዛ በተጨማሪም ዌል ኮችድ የተደረገ በጥሩ አሰልጣኝ እጅ የተነካካ እንዲሁ ከዚህ በፊት ለማንቸስተር ዩናይትድ ተመሳሳይ ከዚህ ከዌል ኮችድ ቲም ጋር በተያዘ ለሚካኤል አርቴታ ቡድን እንደዚህ እንደሚባለው ሁሉ የማንቸስተር ዩናይትድ ቡድን አንኮችድ ቲም ብለው ይገልጹት ነበርና ጥሩ አገላለጽ ነው። ዌል ኮችድ ቲም በጥሩ ደረጃ በጥሩ አሰልጣኝ የተያዘ ቡድን እንደሆነ ያስታውቃል። ችግሮችን የሚፈቱበት መንገድ ከዛ ውጪ በጣም ሁሉን ነገር ያሟላ ቡድን ነውና ለዋንጫ አሸናፊነት ቢገመት ከዛ በተጨማሪም የሚያንስበት አይደለም። ለሴት ፒስ ቡድን ብቻ ሴት ፒስ ላይ የቆሙ ኳሶች ላይ ብቻ ጥገኛ የሆነ ቡድን እንዳልሆነም መናገር ይቻላል ሲሉም ተናግሯል። እኔ ብዙ ጊዜ ስጋት አለኝ አንዳንድ ቡድኖች እንደዚህ ጠንከር ብለው በሚመጡበት ጊዜ ለምሳሌ አሁን አርሰናል የሁሉም ቡድኖች ስፖትላይት ነው። ሁሉም ቡድኖች አርሰናልን አሸንፈው ስቴትመንት መስጠት የሆነ አይነት መልእክት ማስተላለፍ ይፈልጋሉና በዛ ደረጃ አሁን የሚካኤል አርቴታ ቡድን በርንሌንም ገጠመ፣ ሰንደርላንድንም ገጠመ። በቀጣይ የሚደረጉ ጨዋታዎች ናቸው እነዚህ ሁለት ተከታታይ የፕሪሚየር ሊግ ጨዋታዎች ናቸው። የትኛውንም ቡድን ገጠመ በፕሪሚየር ሊጉም ላይ በሌሎች ውድድሮችም ላይ ቀላል የሚባሉ ጨዋታዎች እንደማይኖሩት ይጠበቃልና ስኮት ፓርከርም ያንን ነገር አንስቷል። በደንብ ተደራይተን ጠንከር ብለን የምንገጥመው ቡድን ነው። ምክንያቱም ጠንካራ ቡድን ሲመጣ አንድ ጉልበተኛ ወደ እናንተ ጠጋቢል ጉልበተኝነቱን ካወቃችሁ ለመከላከል የበለጠ ጉልበታችሁን ታጠነክራላችሁ እንጂ እንደሌላው ቡድን እንደሌላው ግለሰብ ላላ ብላችሁ አትቀመጡ። ምክንያቱም የሚደርስባችሁ ዱላ የሚደርስባችሁ ነገር ጠንከር ስለሚል ለዛ ራስን ማዘጋጀት ያስፈልጋል። ለሚካኤል አርቴታ ቡድን ያንን በደንብ መመልከት ይቻላል። በቀጣይ ጨዋታዎች ላይ ቡድኖች የሌላ አቅማቸውን ከአቅማቸው በላይ የሰነዘሩ ከቁመታቸው በላይ እየነጠሩ እየዘለሉ ልንመለከታቸው እንችላለን። እንደ በርንሌ አይነት ቡድኖችም ቅዳሜ 12 ሰዓት ላይ በሚደረገው ጨዋታ ተመሳሳይ ነገር ያሳያሉ ብዬ እጠብቃለሁ። ነገር ግን አሰልጣኙ ዌል ኮችድ የተደረገ ቲም ነው፣ ጠንካራ ቡድን ነው የሚል ሀሳባቸውን አንስቷል። ሌላ ተንታኝ ላንሳ። ስቲቭ ኒኮል የተባለ ተንታኝ ነው። ብዙዎቻችሁ ታውቁታላችሁ። ከስቲቭ ኒኮል ጋር በተያዘ ስለ አርሰናል ቡድን እንግዲህ አንድ የማያከራክር ነገር አለ። አርሰናል ያለው ጥንካሬ ብሎ ያነሳል። ከአርሰናል ቡድን ጋር በተያዘ በማይንድ በአእምሮ ዝግጁነታቸው የአእምሮ ጥንካሬያቸው በጣም የሚገርም ነው። ስትሬንግዝ ኦፍ ካራክተራቸው በጣም አስገራሚ ነው። ስትሬንግዝ ኦፍ ኦርጋናይዜሽናቸው የተደራጁበት መንገድ በጣም የሚገርም ነው። የመከላከል ጥንካሬያቸውም የተለየ የሚባል ነው። የትኛውንም ቡድን ተመልከቱ በፕሪሚየር ሊግ ላይ ወደ ሜዳ ሲገባ ከአርሰናል ውጪ እነዚህን ጥንካሬዎች አሁን ላይ እያሳየ ያለ አንድም ቡድን የለም። በጣም ከዚህ ሁሉ በላይ ደግሞ ኮንሲስተንት ናቸው። በጣም ወጥ የሆነ ብቃት እያሳዩ ይገኛሉና በፕሪሚየር ሊጉ ላይ እንግዲህ ኮንሲስተንት ብቸኛው በጣም ወጥ የሆነ ብቃት እያሳየ ያለ ቡድን ነው በሚል ያነሳል። የፖል ሜርሰንን ሀሳብ ደግሞ እዚህ ላይ ልጨምርላችሁ ነው። ወደ ዝውውር ሀሳቦቻችን እናልፋለን። ከፖል ሜርሰን ጋር በተያዘ በጣም ብዙ ጊዜ ግምቶችን በቢቢሲ ላይ የጨዋታ ግምቶችን ያስቀምጣል። በጣም ታማኒ ክሬዲብል ከሚባሉ ተንታኞች መካከል ስሙ የሚጠቀስ ነውና በተለይ ደግሞ ሴፕቴምበር 19 ላይ መለስ ብሎ የሰጠውን አስተያየት ያስታውሳል። በወቅቱ ሴፕቴምበር 19 ላይ አርሰናል ማንቸስተር ሲቲን እንዲሁም ኒውካስትልን ገጥሞ ከቀጣዮቹ ሁለት ጨዋታዎች 4 ነጥብ ማግኘት የሚችል ከሆነ ፕሪሚየር ሊጉን ያሸንፋል ብዬ ግምቴን አስቀምጬ ነበር። የሆነውም እንደዛ ነው። አርሰናል ያደረገውም እንደዛ ነው ይላል ፖል ሜርሰን። ቅድም መግቢያ ላይ እንዳነሳሁት ነው የፕሪሚየር ሊጉ ኳርተር ተጠናቋል። 9 ሳምንታት 9 የፕሪሚየር ሊግ ጨዋታዎች ተጠናቋልና ከ38 ሳምንታት 9ኙ ከተገባደዱ 10ኛ ሳምንት ይጀምራልና ሌላ 9 ጨዋታ ደግሞ ስንመለከት የፕሪሚየር ሊጉ አጋማሽ ላይ እንደርሳለን። ስለዚህ ከዛ አስቀድሞ የሚካኤል አርቴታ ቡድን ዋንጫውን በቶሎ ሊያሸንፍ የሚችልባቸው ቀመሮች አሉ በሚል ፖል ሜርሰን ያስቀምጣል። በእርግጥ የታይትል ሬሱ ገና ነው። ብዙ ነገሮች ሊቀሩ ይችላሉ። ምክንያቱም ገናው
ኳርተር ላይ ነን፣ ሩቡ ላይ ነው የውድድር ዓመቱ ሩብ ላይ ነው የምንገኘውና ሌሎች ነገሮች ሊጠበቁ ይችላሉ። በቀጣይ አርሰናል ለምሳሌ በርንሌና ሰንደርላንድን ይገጥማል ብሎ ፖል ሜርሰን ያነሳል ከኢንተርናሽናል ብሬክ አስቀድሞ። ሊቨርፑል ደግሞ ስንመለከት ሊቨርፑል ማንቸስተር ሲቲን፣ አስቶን ቪላን የሚገጥምበት ከኢንተርናሽናል ብሬክ በፊት የሚደረግ ጨዋታ አለ። አርሰናል ሁለቱንም ጨዋታዎች በርንሌንም እንዲሁም ደግሞ ሰንደርላንድንም ያሸንፋል ብዬ እጠብቃለሁ ይላል። ለሊቨርፑል ደግሞ አንደኛ ማንቸስተር ሲቲና ሊቨርፑል እርስ በርስ ተጋጥመው ነጥብ ሊጥላሉ አንዳቸው ወይም ደግሞ ሁለቱ መጣላቸው አይቀርም። ከዛ በተጨማሪ አስቶን ቪላን ነው ሊቨርፑል የሚገጥመውና የአስቶን ቪላን ጨዋታ እንኳን ያሸንፋል ብዬ አልጠብቅም። 11ኛ ሳምንት ላይ አርሰናል ነጥቡን አሁን ካለበት 6 እና 7 ከሊቨርፑል በ7 ከማንቸስተር ሲቲ በ6 ነጥብ ከፍ ብሎ ነው የተቀመጠው። የዚህን የነጥብ ልዩነት ከፍ ማድረግ ይችላል። 9-8 ነጥብ ልዩነት ሊደርስ ይችላልና አርሰናል ገና ኮዲው በዛ ላይ ደግሞ በቻምፒየንስ ሊግ ላይ ከዚህ በኋላ በጣም ከባድ ጨዋታዎች ላይኖሩት ይችላሉ። በጣም አሳሳቢ ጨዋታዎች ምናልባት ከዚህኛው የሁለተኛው የአራተኛው የቻምፒየንስ ሊግ ጨዋታ በኋላ የሚጠበቅ አንድ መርሃ ግብር አለ። እሱም የባየር ሙኒክ ጨዋታ ነው። 5ኛ የቻምፒየንስ ሊግ ሳምንት ላይ የሚደረግ ነው። ከዛ ውጪ ሌሎቹ በጣም አስጊ የሚባሉ ጨዋታዎች ላይሆኑ ይችላሉ ነው። በአርሰናል በኩል ገና ኮዲው የዋንጫ አሸናፊነቱን በቶሎ ሊያረጋግጥ ይችላል። ያ ደግሞ በብዙ መንገድ ሊያግዘው ይችላል። እንደኛም እምነት የምናነሳቸው ጉዳዮች መካከል አንደኛው በነዚህ ሂደቶች ላይ ዋንጫውን ለማሸነፍ በቀጣይ ጨዋታዎች ላይ በተከታታይ ለምሳሌ የሚደረጉ ጨዋታዎችን እያሸነፈ የሚቀጥል ከሆነ ሌሎችም ቡድኖች በአርሰናል ፔስ የሚቀጥሉ አይመስሉምና ያንንም በደንብ በቶሎ ለማቀዝቀዝ የሌሎችን ነጥብ በርቀት ለመጠበቅ ያስችላል። አለም ፓርዲው ማንቸስተር ሲቲ ይፎካከራል ብዬ አልጠብቅም ይላሉ። የቀድሞ የኒውካስል ዩናይትድ የክሪስታል ፓላስ አሰልጣኝ ናቸው አለም ፓርዲው። ምክንያቱም ደግሞ ሃላንድ ላይ በጣም ጥገኛ የሆነ ቡድን ነው። ሃርሊንግ ብራውት ሃላንድ ግብ የማያስቆጥር ከሆነ በዛ ደረጃ መቀጠል የሚችል ቡድን ላይሆን ይችላል ማንቸስተር ሲቲ። ከዚህ በፊት የነበሩ ማንቸስተር ሲቲ ቡድኖች አንድ ሰው ላይ የተሞረኮዙ አንድ ሰው ላይ የድጋፍን የሚፈልጉ አልነበሩም። ሌሎች አማራጮችን ይይዙ ነበር። አሁን ግን ሃርሊንግ ብራውት ሃላንድ ለምሳሌ በማንቸስተር ሲቲ በኩል የሚነሳ አንድ ጉዳይ አለ። 11 ግቦችን አስቆጥሯል። ከዛ ውጪ ሁለተኛው የማንቸስተር ሲቲ ከፍተኛ ግብ አስቆጣሪ የበርንሌ ተጫዋች ነው። በራሱ ላይ 2 ግቦችን አስቆጥሮ ማንቸስተር ሲቲን በገጠሙበት ጨዋታና እነዚህ ብዙ ነገሮች ይነግሩናል። ለሁሉም አርሰናል ገና ኮዲው ወደ ዋንጫው ግስጋሴ ቀጥሏል። የናንተን ሐሳብ ባነሳናቸው ጉዳዮች ላይ አስቀምጡልን። አንድ ስታት አንስቼ ላጠናቅቅና ወደ ዝውውር ጉዳዮች ልለፍ። ከኬፓ አሪዛባላጋና ከዳቪድ ራያ ጋር በተያያዘ ነው። ኬፓ በብራይተን ጨዋታ ላይ ለመጀመሪያ ጊዜ በኤምሬትስ ተጫውቶ ነበረ። በዚህ ጨዋታ ላይ 6 የግብ ሙከራዎችን ተሞክሮበት ኦን ታርጌት ሙከራዎችን 6 ሴቮችን አስመዝግቦ ነበረ። ዳቪድ ራያ ሙሉ ኦክቶበሩን 5 ጨዋታዎችን አድርጎ የተሞከሩበት 5 የግብ ሙከራዎች ብቻ ነበሩና ምን ያክል ልዩነቱ በአርሰናል በኩል ምን ያክል ጠንካራ የመከላከል አደረጃጀት ያለው ቡድን እንደሆነ የሚያሳዩ ጉዳዮች አሉ። ከኢሊማን ኒዳዬ ጋር በተያያዘ ብዙ እየተሰሙ ያሉ ጉዳዮች አሉ። ከዝውውር ሐሳቦች ጋር በተያያዘ ባለፉት ቀናትም በዚሁ በሰራንላችሁ ቪዲዮዎች ላይ አንስተን ነበረ። ኢሊማን ኒዳዬን የሴኔጋላዊ ተጫዋች በጣም ቨርሳታይል በፊት መስመር ላይ በሁሉም ቦታዎች ላይ መጫወት የሚችል በጣም ድሪብለር ክሬቲቭ ተጫዋች ነው። በአርሰናል በኩል ቢመጣ ብለው አንዳንድ ተንታኞች በስኬታም ይሆናል ብለው ያስቀምጡታል። ከዚህ በፊትም በሰራነው ቪዲዮ ላይ አንስተንላችኋል። አሁን አዲሱ መረጃ ከተጫዋቹ ጋር በተያያዘ እንደምታስታውሱት ከኦሎምፒክ ደ ማርሴይ ነበረ ወደ ኤቨርተን በ17 ሚሊዮን ፓውንድ 2004 ክረምት ላይ የመጣው ኢሊማን ኒዳዬ። ከዛ በኋላ ገና 25 ዓመቱ ላይ ይገኛልና ዘንድሮም በጣም ጥሩ ጊዜን እያሳለፈ ይገኛል። በፕሪሚየር ሊግ በአጠቃላይ በሁሉም ውድድሮች ላይ ለምሳሌ ለቶፊዎች ለኤቨርተኖች 11 ጨዋታዎችን አድርጎ 3 ግቦችን አስቆጥሯል። አንድ ለግብ የሆነ ኳስ አቀብሏል። ኤቨርተን ቫልዩሽ የተጫዋቹን ዋጋ ያስቀመጠበት ቫልዩ ያደረገበት መንገድ ደግሞ ይፋ ተደርጓል። 17 ሚሊዮን ፓውንድ ለገዛው ተጫዋች 50 ሚሊዮን ፓውንድ አካባቢ 48 ሚሊዮን ፓውንድ አካባቢ ከ48 እስከ 50 ሚሊዮን ፓውንድ ለተጫዋቹ የሚያቀርብ ክለብ ካለ መሸጥ የሚችልበት እድል አለ የሚሉ ዘገባዎችን ተመልክተናል። ያ ማለት ከ30 ሚሊዮን ፓውንድ በላይ ያተርፍበታል። በጣም ጥሩ ዜና ይመስላል። አርሰናል ከዚህ በፊት ከ60 እስከ 70 ሚሊዮን ፓውንድ ድረስ ይገመታል የሚባል ተጫዋች ነበርና ኢሊማን ኒዳዬ በቀጣይ ወደ አርሰናል የአጥቂ ስፍራ ተጫዋቾች መካከል መምጣት
ማምጣት የሚችል ከሆነ በጣም ለአርሰናል ስታይል የሚመች በጣም ታታሪ ፍሌር ያለው በጣም የማይደክመው አይነት እያንዳንዱ እንቅስቃሴዎቹ አስገራሚ ነው። የድሪብል አቢሊቲው ጨራሽ ነው። ግቦችን ያስቆጥራል። በጠባብ ስፔሶች ላይ ኳስ መቀበል ኳስ ማቀበል የሚችል ነውና ለተከላካዮችም ፈተና የሆነ ተጫዋች ነው። ይህንን ሴኔጋላዊ አርሰናል ለማስፈረም ከሄደባቸው ርቀቶች መካከል አንዱ በስፋት እየተጠቀሰ ያለው ጉዳይ ነው። ሌላኛውን ጉዳይ ደግሞ ላንሳ። ባርሴሎና እነ ሙንዶ ዲፖርቲቮ የስፓኒሽ ፐብሊኬሽን የስፓኒሽ አውትሌት ነው ሙንዶ ዲፖርቲቮ ከዛ በተጨማሪም ኢኤስፔን ሌሎችም ብዙ መገናኛዎች ይዞት የወጡት ዘገባ እንደሚያሳየው ከሆነ እንደ ባርሴሎና ፍላጎት ከሆነ ኤታ ኤዮንግ የተባለ ካሜሮናዊ አጥቂ ያለ ይህንን ተጫዋች ወደ ቡድናቸው በማምጣት የሮበርት ሌቫንዶቭስኪ ተተኪ ማድረግ ይፈልጋሉ። ዋጋው ደግሞ በጣም ውድ የሚባል አይደለም። አጀማመሩ በጣም አስገራሚ ነው። አርሰናልም የዚህ ተጫዋች ፈላጊ እንደሆነ ሙንዶ ዲፖርቲቮ የባርሴሎና ተፎካካሪ አርሰናልም ተጫዋቹ ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ ነው ብሎ ዘገባውን ይዞ ወጥቷል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ቪክተር ጎይኬሬሽ፣ ኤቨሬቼዜ፣ ኑኒ ማዱዌኬ በዚሁ ክረምት የአርሰናልን ማጥቃት ለማጠናከር የመጡ ናቸው። ከኤቨርስ እነ ገብርኤል ሱስ አይነት አጥቂዎችም አሉ። ነገር ግን በቀጣይ ጊዜያት ላይ በጣም ወጣት የተባለውን ለረጅም ጊዜ ማገልገል ይችላል የተባለውን ይህንን ተጫዋች ማስፈረም የፈለገበት የተለያዩ ምክንያቶች አሉ። ዘንድሮ ተጫዋቹ በእርግጥ በዚህኛው አመት ከጃንዋሪ በፊት ሌላ ሶስተኛ ክለብ መጫወት አይችልም። ምክንያቱም ሁለት ክለቦችን ተጫውቷል በአንድ ውድድር ዘመን በላሊጋው ላይ በቪያሪያልም በሌቫንቴም ተመልክተናል። በሌቫንቴ አሁን እየተጫወተ የነበረበት ጊዜ በቪያሪያልም የነበረው ጊዜ ይታወቃልና ሶስተኛ ክለብ ላይ መጫወት አይችልም። 22 አመቱ ላይ ይገኛል። በጥር ዝውውር መስኮት ደግሞ በውሰቱል ከቪያሪያል ወደ ሌቫንቴ ሊመለስ የሚችልበት እድል አለ። ይህንን ኤዮንግ የተባለ ተጫዋችን በተመለከተ እንግዲህ በላሊጋው ላይ ሪሊስ ክሎዝ አለው። የሪሊስ ክሎዙ 26 ሚሊዮን ፓውንድ ነው ለላሊጋው ክለቦች። ለፕሪሚየር ሊግ ክለቦች ደግሞ እንደ ሙንዶ ዲፖርቲቮ ዘገባ ከሆነ 35 ሚሊዮን ፓውንድ ነው። 26 ሚሊዮን ፓውንድም ከፈለበት አርሰናል 36 ሚሊዮን ፓውንድም በጣም ልዩነቱ በጣም ብዙ የሚባል አይደለምና በትልቅ ደረጃ ለ22 አመት ተጫዋች አቅም ያለው በቀጣይ ጊዜያት ላይ በደንብ ጥሩ ጊዜን ያሳልፋል ተብሎ ይጠበቃል። በውሰቱል ወደ ሌቫንቴ መመለስ ይፈልጋል እየተባለም ያለ ተጫዋች ነው። በላሊጋው ላይ እንግዲህ የነበረው የግብ ማስቆጠር መጠን በጣም የሚያስገርም ነው። 6 ግቦችን አስቆጥሯል በ10 ጨዋታዎች 3 ለግብ የሆኑ ኳሶችን አቀብሏልና ባርሴሎና ይህንን ተጫዋች ቢፈልገው የሚገርም አይደለም። አርሰናልም በተጫዋቹ ፉክክር ላይ ስለመግባታቸው የሚያሳዩ ዜናዎችን ተመልክቻለሁ። ሌላኛው በቅርብ ጊዜያት ላይ ከአርሰናል ጋር በተደጋጋሚ ስሙ እየተያዘ ይገኛል። የወደፊቱ የብራዚል ብሔራዊ ቡድን 9 ቁጥር እየተባለ ይገኛል። ራያን ሮቻ ይባላል። በስፖርት ዊትነስ ዘገባ ከሆነ የቫስኮ ደጋማው ተጫዋች በተጫዋቹ በኩል አርሰናል፣ ቼልሲ፣ ማንቸስተር ሲቲ እና ባርሴሎና፣ ሪያል ማድሪድ የሚፈልጉ ተጫዋች ነው። ነገር ግን ተጫዋቹ በጣም ውድ አይደለም ተብሎ ሲገለጽ ነበር። ስፖርት ዊትነስ ግን ከክለቡ ባገኙት መረጃ መሰረት ይዘውት የወጡት ዘገባ እንደሚያሳየው በክረምቱ ለተጫዋቹ 25 ሚሊዮን ዩሮ ቀርቦ ክለቡ ውድቅ አድርጎታል። ስለዚህ እስከ 35 ሚሊዮን ዩሮ ድረስ በቀጣይ ክረምት ወደ አውሮፓ ጉዞን ያደርጋል፣ ወደ አውሮፓ ይመጣል ተብሎ ይጠበቃል። ራያን ሮቻን በጣም ፔስ ያለው በጣም ፈጣን፣ ክሬቲቪቲው፣ ኮምፖዠሩ ከኳስ ጋር ያለው ኮምፖዠር በጣም አስገራሚ ነው። በተለያዩ ቦታዎች ላይ መጫወት ይችላል። የብራዚላዊ ተጫዋች የብራዚል እግር ኳስ ቀጣይ ኮከብ ተብሎ ሲገለጽ በቫስኮ ደጋማ የነበረውን ብቃትም በአውሮፓ ያሳያል ተብሎ እየተጠበቀ ይገኛል። ከአርሰናል ጋር ስሙ በተደጋጋሚ እየተያዘ የሚገኝ ተጫዋች ነውና እነዚህ ጉዳዮች በዝውውር አርሰናልን በተመለከተ የሚነሱ ጉዳዮች ናቸው። ሌሎችም ሀሳቦች አሉ። ከምናነሳቸው ጉዳዮች መካከል እንግዲህ በዝውውሮች በቀጣይ ጊዜያት ላይ ሌሎች ጉዳዮችን ይዘን እንመለሳለን። ዝውውሮችን እዚህ ላይ ገታ እናደርግና አንድ የመጨረሻ ጉዳይ ላንሳላችሁ። በብራይተን ጨዋታ ላይ ትናንትና በሰራኖ ቪዲዮ ላይ አንስተናል። አንድሬ ሃርማን አናውስን በተመለከተ ይህ የ17 አመት ተጫዋች በእንግሊዝ እግር ኳስ ላይ እንግዲህ ገና ከወዲሁ ተስፋ ከተጣለባቸው አጥቂዎች መካከል የሚቀመጥ ሆኗልና የሱ የቅርብ ዘመድ ደግሞ ወይም ያጎቱ ልጅ በእንግሊዝ የራግቢ ቡድን ውስጥ አምበል ነው። የራግቢ ዩኒየን የእንግሊዝ አምበል ነውና በጣም ጥሩ ተጫዋች እንደሆነ ይመሰክርለታል። እሱም እንዴት አንድ ፕሮፌሽናል ተጫዋች ማሳካት ያለበት ነገር በስኬት እንዴት መጓዝ እንዳለበት ጭምር የሚያማክረው አይነት ነው። ማሮ ይባላል የአጎቱና የአንድሬ ሃርማን አናውስ አጎት ነውና ስለ ተጫዋቹ
የመጀመሪያ ጊዜያት ባለፉት 10 ዓመታት በጣም ለፍቷልና ይገባዋል የሚል አስተያየቱን ሰጥቷል። ከዘታይም ጋር በነበረው ቆይታ ነው በጣም ኮርቼበታለሁ፣ ለሱም በጣም ደስተኛ ነኝ ይላል። ከሚያነሳቸው ጉዳዮች መካከል ለ10 ዓመታት ከ10 ዓመት ለበለጠም ጊዜ ታትሮ ሲሰራ ነበረ። አሁንም የተጫዋች ገና ወጣት ነው የሚል ነገር አንስቷል። የተጫዋች እንግዲህ አርሰናል ከቶትናም የነጠቀው ተጫዋች ነው። መጀመሪያ ወደ ቶትናም አካዳሚ ሄዶ በቶትናም አካዳሚ ልምምድ ይሰራ ነበረ። የአጎቱ ደግሞ በተለይ ከሚነሱለት ጉዳዮች መካከል የአርሰናል ደጋፊ ነው። የእንግሊዝ ራግቢ ዩኒየን አምበል ነው። የአርሰናል ደግሞ የልብ ደጋፊ ነውና እኔ መጀመሪያ ወደ ቶትናም ሲሄድ ቅር ብሎኝ ነበረ። ምክንያቱም በቶትናም ቢጫወት ፕሮፌሽናል እግር ኳስ ተጫዋች ቢሆን ደስ ይለኛል። ነገር ግን በሮንግ ሳይድ ወይም በተሳሳተው የሰሜን ለንደን አቅጣጫ ነበር የሚጫወተው። መጫወት ያለበት እሱ ለአርሰናል ነበር። ከዛ በኋላ የወሰነው ውሳኔንም አድንቄለታለሁ። አሁን በአርሰናል በቀጣይ ጊዜያት ላይ ጥሩ ተጫዋች ሆኖ ትመለከቱታላችሁ። እናቱ በጣም እንክብካቤ ታደርግለታለች። በጣም በጥሩ መንገድ እንዲጓዝ ፕሮፌሽናሊ ምን አይነት አስተሳሰብ እንዲኖረውም ጭምር ማድረግ እንዳለባት ትመክሯለች የሚል ነገር ያነሳል። በቅርቡ እንግዲህ ከተመለከትናቸው ከነማክስ ዳማን፣ አይታን ኗኔሪ፣ ሉዊስ ስኬሊ አይነት ተጫዋቾች ሃርማን አናውስም አንደኛው ነውና ከአላይንድ አካዳሚ ግራጁዌቶች መካከል አንዱ ነው። በቀጣይ ደግሞ በጥሩ መንገድ እንመለከተዋለን። ሚኬል አርቴታም በፕሪሲዝን ጀምሮ እድል ሲሰጠው ነበር። ለምሳሌ ኒውካስልን 3-2 ባሸነፍንበት የፕሪሲዝን ጨዋታ ላይ ተሰልፎ ተጫውቷልና በጣም ኢምፕረስ አድርጎኝ ነበረ። በተለይ ደግሞ ሜንታሊቲው ለጨዋታ ያለው ዝግጁነት በጣም አስገራሚ ነበረ የሚል ነገር ሚኬል አርቴታ ምስክርነት ሲሰጥለት እንደነበረ እናስታውሳለን። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰቡ ነው። አዲስ ኮሚኒቲ እንፍጠር። በርከት ብለን እንግዲህ ቻናላችንን በጋራ ማሳደግ አለብን። አዳዲስ የአርሰናል ጉዳዮችን ይዘን ደግሞ ነገ በተለይ የበርንሌና የአርሰናልን ጨዋታ የጉዳት ዜናዎችን አዳዲስ መረጃዎችን ይዘን የምንመለስ ነው የሚሆነው። አብራችሁን ስለነበራችሁ ግን ከልብ እናመሰግናለን። ጤና ይስጥልን።